ቤዛ አሁን ላይ ምን እየተፈጠረ ምን እየተካሄደ እንደሆነ የማውቀው ነገር የለም። ቤቴ ሁሉ ፍቅር የነበረው ቤቴ ሁሉ ተተረማምሷል። ምን ጉር ነው እየገባው? ቆይ ለዚህ ሁሉ መንስኤው ይሄ ገንዘብና ሉሲ ናቸው። ሉሲ እዚህ ገንዘብ ይዛ ከሄደሽ በኋላ እየተፈጠረ ያለው ነገር እየገባኝ አይደለም። እናስ ደግሞ እዚህ ጋር ሮቤል ጋር ሄዳ መግባቷ እሱም ሳያንስ ደግሞ እየሳሚ ልጅ ማስወረዷ እንደገና ደግሞ ይህን ሮቤል ቤት ላይ እሳት መለኮሱ ግራ ጋብቶታል። ምን እየተካሄደ እንደሆነ እየገባኝ አይደለም። ሱራፌልን ላናገረው ስል እሱም ሊያናግረኝ ፈቃደኛ አይደለም። ምንድነው ነገሩ? ሱራፌል ቆይ ገንዘብን እንጂ እኔን አልፈልገኝም ማለት ነው? እንደዛ ነው እንዴ? ሰርግ አስርገን እንጋባ ያለኝ ምናልባት ገንዘቤን ለመካፈል ፈልጎ የሆነ አሁንስ ቢሆን ገንዘብ እየፈለገ ያለው በዚህ ትርምስ ውስጥ ምንድነው በማለት እኔ ስናገረውም ሰዎችን እንርዳ ስለውስ ለምንድን ነው አልፈልግም የሚለው? ይሄ ነገሮችን አምታቶብኛል። ምንድነው ነገሩ? እኔ ይሄ ነገር እየገባኝ አይደለም። ለማንነውስ አቤት ብዬ የማናግረው? ማንነውስ የማማክረው? አሁን ላይ ሳሚም ቢሆን እየራቀኝ ነው ያለው። ሳሚ ራሱን ማዳመጥ ጀምሯል። በሩን ዘግቶ ቁጭ ከማለት ውጪ እንደ ድሮ ቤዛ ብሎ ካጠገቤ መጥቶ እንኳን አያጽናናኝም። ቆይ ማን ጋር ነው መሄድ ያለብኝ? ማንን ነው ማማከር ያለብኝ? ይሄን ነገር በራሴ ውስጥ ራሴ ነኝ መፍታት የምችለው። ይሄንን ደግሞም የማደርጋቸውን እያንዳንዱ ነገሮችን ደግሞ ለማንም ማማከር አለብኝ ብዬ አላስብም። ስለዚህ ሁሉን ነገር ራሴ ማድረግ ራሴ መወሰን አለብኝ። ሱራፌልንም ባናግረው አይሆንም ነው እንጂ ሲጀመር መቼ ቀና መልሶልኛ ቀና ነው ይሄን ነገር ማድረግ የምችለው። እንግዲህ ከዚህ በኋላ ማናችሁንም በሐሳቤ ውስጥ እንደማላስገባ ለራሴ ቃል እገባለሁ እያለች ቤዛ ብቻዋን ታወራለች። መኝታ ቤት በሯን ዘግታ ነበር የምታወራው። ምክንያቱም ሱራፌል ጋር ስትነጋገር ማን ሂጂ ብሎሽ ነው እዛ ቤት ሄድሽው? ለምን ሄድሽ? በማለት ይናገራታል። ቆይኔ እዛ ቤት መሄዴን የጠላኸው ለምንድን ነው? ምንድነው የተፈጠረው ነገር ነው? ወይስ እዛ ቤት አስገብቻታለሁ እያልካት ሴት ላንተ ምንክ ናት? ሚስትህ ነች ወይ? በላይ ላይ ሌላ ሴት አግብተህ ነው ወይ የሚል ጥያቄ ስጠይቀው እንዴት እንደዚህ ትኛለሽ? እኔ ያስገባዋት ልጅቷን እዛ ቤት የወሰደውን ገንዘብ እንድታመጣ እናም ደግሞ ያለውን ነገር እንድትነግረን ነው። ስለዚህ ሉሲም ልጇን እንዳስወረደችው ከሷን ኢንፎርሜሽን የሰማሁት እኔ ታዲያ ቤት በኩል ልሰማ እችላለሁ። ምን እያልሽ ነው ያለሽው? ይሄን ነገር ደግሞ ሳሚ መስማት የለበትም ብልሽ ሳሚ እንዲሰማ አድርገሽዋል። እንኳን ደስ አለሽ። ይኸው አሁን ሁሉም ነገር ተዘበራርቋል በማለት ሎሚ ለምን ስልክ አልደወለችልኝም? ደግሞስ ለምን ስልኳን ዘጋች? እያለ ሁሉ ነገር ይናደዳል። ሳሚ አቃጥሎ እንደገባ እዛ ሄደህ ነበር ወይ? ቤቱን አቃጠልከው ወይ? ሰዎችንስ እንዴት አደረካቸው? ሰዎቹ ሁሉ ተቃጥለዋል ወይ የሚል ጥያቄ ነበር ለሳሚ ያቀረበለት። ቆይ ሱራፌል ግን ምን እያልክ ነው ያለው? ለቤቱን ያዘንከው ወይስ ለሰዎቹን ያዘንከው? ወይስ ለዛ ለገንዘቡ ለተረፈው ሽርፍራፊ ገንዘብ ነው ያሰብከው የሚል ጥያቄ ሲጠይቀው፣ ቆይ ሳሚ ግን ምን እያልክ ነው ያለኸው? እርግጣው ገንዘብም አለ ግን ደግሞ ሰውም አለ። ሉሲም እዛ ውስጥ አለች። ሮቤልም እንደዛው ሌሎች ሰዎችም ሊኖሩ ይችላሉ ሲለው እኔ ስለ ሉሲ ምን አገባኝ? ግን አንድ ነገር ልንገርህ። አየህ አሁንም አይንክ ላይ የሚታየውና የሚነበበው የድሮ ሱራፌል ገንዘብ ወዳጁ ገንዘብ አምላኪው እንጂ ያ ንጹህ ሱራፌል የለም አሁን ላይ። ስለዚህ አሁን አንተ ሃይምሮህም ሁሉም ነገርህ ነብርቦች ሁሉ የሚንቀሳቀሱት ገንዘቡ ላይ ነው። ገንዘቡን ስታስብ ብቻ ነው ሁሉ ነገርህ የሚንቀሳቀሰው። ካልሆነ ግን ምንም ነገር አይደለህም። አንተ የማትረባ ነህ። ከዚህ በኋላ እኔን ሳሚ ብለህ እንዳትጠራኝ። የጀመርከውን ነገር ራስ በራስ መጨረስ ትችላለህ። ከዚህ በኋላ እኔን እንዳትጠይቀኝ የሚል ነበር በተቆጣ መንፈስ የተናገረው። ሱራፌል ግራ ተጋብቶ ቆይ ምን እያልክ ነው? ቆይ ደግሞ ልጅቷ ስለምንድነው ስልክ የማታነሳው? እሺ ሌላ ሰው ማንን አይተሃል? እዛ ቤት እሳቱን ስታደርግ ስማኝ፣ አንድ ነገር ልንገር ሱራፌል፣ እዛ ቤት እሳት ያናደርኩትኝ እንዲቃጠሉ ሳይሆን እንዲማሩ። ማን ነው ይሄን ነገር እያደረገው? ነገ ምን ያደርጉናል የሚለውን ነገር እየፈሩ ሰላም እንዲያጡ ነው እንጂ እኔ እነሱን ላቃጥል አይደለም። ግን ደግሞ ማን እንደሆንኩ እንዲያቆኝ ይፈልጋለሁኝ።
አሁን ላይ ዝም ብዬ በረንዳ ላይ ነው ጋዙን አርከፍክፌ እሳቱን የለኮስኩት። ሲቀጥል ደግሞ ዘበኞቹ ምን ይሰራሉ? ዘበኞቹ ያጠፉታል፣ ሰውም አይነካም። እኔ ጭሱ ምናልባት ወደ ውስጥ ሊገባ ይችላል እንጂ ምንም አይሆኑም የሚል ጥያቄ ነበር የመለሰለት። እንደዛ ከሆነስ ተመስገን ሲል ዞር ብሎ ሲያመሰግን ፈጣሪውን ሱራፌልን ሳሚ ያየዋል። ሳሚም ቆይ ምን እያልክ ነው? ገንዘቡ አልተቃጠለም እያልክ ነው እንዴ? በማለት ቆይ ግን ሳሚ ምን ሆነ ነው? አሁንም እዛ ገንዘብ ላይ ነው እንዴ? እኔ እኮ ገንዘብ አይደለም የምፈልገው። እርግጣው ለሁላችንም ይጠቅመን ነበር ገንዘቡ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። ይህን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። አመሰግናለሁ። በዛን መሀል ነበረ የመርማሪ ፖሊሱ ስልክ ተደጋጋሚ ሲደወል ለምን ስልክን አታነሳውም? ስልክን አንሳው። አይ ተውት፣ ችግር የለውም አሁን እንሂድ፣ ወደ ሉላ ወዳለችበት ሆስፒታል መሄድ አለብን፣ በእኔ መኪና ደርሳችኋለሁ ይላቸዋል። አይ እኛ እንዲሁ እንሄዳለን፣ መኪናም አያስፈልገንም ስትል አይ ችግር የለውም፣ ስልክ በተደጋጋሚ እየተደወለ ነው፣ ምናልባት እህትህ ልትሆን ትችላለች በማለት ቤዛ ስትለው ታያት፣ ችግር የለውም እሷ ምናልባት የእህትህ ልጅ የሆነ ነገር ሆና ቢሆንስ ስትለው ይደነግጥና ወይ እርግቤ በማለት ስልኩን ለማንሳት ይገደዳል። ስልኩን ሲያነሳው እህቱም የደወለችው እርግብ እንደደከመችና እንዳመማት ነበረ። ወይ በቃ እርግቤ ታማለች፣ እኔ ወደ እሷ መሄድ አለብኝ፣ በሉ እንግዲህ ደህና ሁኑ ብሏቸው እነሱን ጥሏቸው እየሮጠ ወደ እህቱ ልጅ ይሄዳል መርማሪ ፖሊሱ። እነ ሉላም አዎ ምክንያቱም ሉላ ምናልባት ወይ ምጥ ይዟት ይሆን እንዴት አመመችው፣ በሉኛ መሄድ ይኖርብናል በማለት እነ ቤዛ ለባብሰው ሳሚም ሱራፌልም አብረው ለመሄድ ይዘጋጃሉ። ግን በዛን ሰዓት ሳሚና ቤዛ ወደ ሉላ ጋር ለመሄድ ቢያስቡም ግን ሱራፌል የሚሄድ ፍላጎትም ያለው አይመስልም። ምክንያቱም የሎሚ ስልክ እየሰራ አይደለም። ምን ተፈጠረ የሚለው ነገር ሮቤል ሎሚን ሲጠይቃት ቆይ እዚህ ቤት ማን እንዳስገባሽና ምን እንደሆነ ምሳሌው ልትነግሪኝ ትችያለሽ ወይ ሲላት፣ አዎ ግን ከዚህ በኋላ እኔ ይቅርታ አድርግልኝና ምንም ነገር አላደርግም፣ ለዛሬ ብቻ እንድትምረኝ እፈልጋለሁ። እዚህ ቤት ያስገባኝ ወንድም ሱራፌል ነው፣ ከዛ ውጭ ግን የማውቀው ሰው የለም የሚል መልስ ትመልስለታለች። በጣም ጥሩ፣ በእጥፉ ደግሞ አንቺ እነሱን